የተከበራችሁ አፈ ጉባኤዎች እና የሁለቱ ምክር ቤት አባላት ክቡራትና ክቡራን የተከበራችሁ እንግዶች ወንድሞቼና እህቶቼ በሙሉ ይህ አጋጣሚ ትልቅ ደስታን የፈጠረልኝ ነው ለኔ በግሌ እዚህ እናንተ ፊት በመቆሜ እዚህ መገኘቴ ኢትዮጵያ ውስጥ መምጣቴ የዚች ሀገር ታዳሚ በመሆኔ ደስተኛ ነኝ። የሀገሬ ያለሁ ያክል ነው የተሰማኝ። ምክንያቱም የኔ ትውልድ ቦታዬ ጉጅራት የምትባለው ቦታ የአንበሶችም አገር ናት። ኢትዮጵያም እንደዛው ስለሆነች አገሬ ያለሁ ያክል ተሰማኝ። ክብር ይሰማኛል እዚህ የዲሞክራሲ ተምሳሌት በሆነ ቤት ውስጥ በመገኘቴ ይቺ ጥንታዊት አገር የዘመናዊነት ተስፋ ያላት ሀገር በመገኘቴ ደስተኛ ነኝ። ታላቅ ክብር አለኝ ለእናንተ ፓርላማ፣ ለህዝባችሁም እንደዚሁም ለዲሞክራሲያዊ ጉዟችሁም አድናቆት አለኝ። 1.4 ቢሊዮን የህንድ ህዝቦችን ወክዬ የወዳጅነት ሰላምታ የመልካም ምኞቴን ገልጽላቸዋለሁ። ጤና ይስጥልኝ በአማርኛ ሰላም። የተከበራችሁ አባላት እዚህ ትልቅ ህንጻ ውስጥ ህጎቻችሁ የሚወጡት እዚህ ነው። የህዝቡ ጥያቄ የመንግስት ጥያቄ የሚሆንበት ቤት እዚህ ነው። የመንግስት ፈቃደኝነት ደግሞ ከህዝቡ ጥያቄ ጋር ሲስማማ የለውጥ ጉዞ ይጀምራል ማለት ነው። እናንተ አርሶ አደሮቻችሁንም መልእክቴ እንዲደርሳቸው ፈልጋለሁ። አነስተኛ ነጋዴዎቻችሁም እንዲሰሙኝ፣ እንደዚሁም እነዚህ ኩሩ የሆኑ የማህበረሰብና የተቋም መሪ ለሆኑ ሴቶቻችሁ መልእክቴ ይድረስ። እንደዚሁም ለኢትዮጵያ ወጣቶች የሀገሪቱን መጻኢ ዕድል እየቀረጹ ላሉት መልእክቴ ይድረስ። አመሰግናችኋለሁ። ለዚህ ትናንትና ላገኘሁት መስተንግዶ እጅግ የላቀ የኢትዮጵያ ኒሻን ክብር ከወዳጄ ጠቅላይ ሚኒስትር ስለተበረከተልኝ ከዶክተር አብይ አህመድ ስለተበረከተልኝ ልዩ ክብር ይሰማኛል። ይህን ሽልማት ስቀበል እጄን በትህትና አጣጥፌ በህንድ ህዝብ ስም ነው የተቀበልኩት። አመሰግናለሁ። የተከበራችሁ የምክር ቤት አባላት ኢትዮጵያ ከጥንታዊ ስልጣኔ ከነበረባቸው ሀገራት አንዷ ናት። እዚህ ታሪክ አላሁንም ሕያው ነው። በተራራዎች ውስጥ በሸለቆዎች ውስጥ እና በኢትዮጵያ ህዝብ ልብ ውስጥ አላሁንም ያ ስልጣኔ። በዛሬው ዕለት ኢትዮጵያ ከፍ ብላ ነው የምትታየው። ምክንያቱም ስሯ መነሻዋ ጥልቅ ነው።
ኢትዮጵያ ውስጥ መቆም ማለት በታላቅ ክብርና ዓላማ መቆም ማለት ነው። የጥንትና ያሁኑ መቀላቀሉ በጥንታዊ አዋቂነትና በዘመናዊ ሐሳብ መካከል ውህደት መኖሩ የኢትዮጵያ መገለጫ ነው። የመደመር መንፈስ ማለት ነው። ይሄ እኛም ጋር በጣም ከህንዶች ጋር ተመሳሳይ ነው። የመደመር መንፈስ እንደ ላሊበላ አብያተ ክርስቲያናት አይነት ህንድ ውስጥ ያለው የታሚናሩ ሃይማኖታዊ ሐውልት ተመሳሳይ ነው። እኛ ሁለታችንም የጥንት ስልጣኔ ያለብን ሀገራት ነን። ወደፊት እየገሰገስን ነው በራስ መተማመን ስሜት። አንድ ላይ ከሆንን ለሁላችንም እድገት የሁሉም መተማመን ባለበትና ጥረት ባለበት ሁኔታ እንጓዛለን። ለሀገራችን ብልህ እንሁን። ይህም የእኛን እይታም የሚያንጸባርቅ ነው። ህንድ ውስጥ የህንድ ብሔራዊ መዝሙር እና የኢትዮጵያ ብሔራዊ መዝሙር ስለ አገር ታላቅነት ይዘክራሉ። እነዚህ መዝሙሮች በሀገራችን ቅርስ፣ ባህል፣ ሀገራዊ ውበት እንድንኮራና ሀገራችን እንድንጠብቅ የሚያነሳሱን ናቸው። የተከበራችሁ ምክር ቤት አባላት፣ ሳይንስ የተወሰኑ የጥንት የኛን አሻራዎች ኢትዮጵያ ውስጥ ነው ያገኘው። የሰው ልጅ መገኛ ስለመሆናችሁ ማለት ነው። እቺ ሀገር የሉሲ ወይም የድንቅነሽ ቅሪተ አካል የተገኘው ኢትዮጵያ ውስጥ ነው። ይሄ ስለ ቅሪተ አካል ብቻ አይደለም እየተወራ ያለው፣ ስለ ጅማሮም ጭምር ነው። የምን ጅማሮ ነው ይሄ? የሁላችንም የሆነ አዲስ አበባም ሆነን ወይም አዮታም ሆነን ህንድ ውስጥ ምን እንላለን? ዓለም አንድ ቤተሰብ ናት። ይህ ምን ያስታውሰናል? ከፖለቲካ ባሻገር፣ ከድንበር ባሻገር፣ ከልዩነታችን ባሻገር የጋራ መነሻ አለን ማለት ነው ሁላችንም። ይሄ የጋራ መነሻችን ሲጋራ ደግሞ እጣ ፈንታችንንም መጋራት አለብን ማለት ነው። የተከበራቸው የምክር ቤት አባላት፣ ህንድና ኢትዮጵያ የሚጋሩት ተራራማ የአየር ሁኔታ እና መንፈስም ጭምር ነው። ከ2000 ዓመታት በፊት ነበር የኛ ቅድመ አያቶቻችን በህንድ ድንበር ላይ ነጋዴዎች ጥጥ፣ ቡና፣ ወርቅ ይሸጡ ነበር። ግን ከሸቀጥም በላይ ነበር ንግዱ። የሐሳብ ልውውጥ፣ የታሪክ ልውውጥ ያደርጉ ነበር እና ያኗኗር መንገድንም ዘይቤንም ይለዋወጡ ነበረ። አዶሊስ እና ዶላሬ ወደቦች እንደ ወደብ ብቻ አልነበሩም፣ የንግድ ማዕከላት ብቻ አልነበሩም።
በስልጣኔ መካከል እንደ ድልድይ ሆነው ያገለገሉ ነበሩ። በዘመናዊው ዓለም የኛው ግንኙነት ወደ አዲስ ምዕራፍ ተሸጋግሯል። የህንድ ወታደሮች ከኢትዮጵያ ወታደሮች ጎን ተዋግተዋል። ኢትዮጵያን በ1935 ነፃ ለማውጣት የህንድ ወታደሮች ከኢትዮጵያ ጎን ተሰልፈው ተዋግተዋል። መደበኛ የዲፕሎማቲክ ግንኙነታችን የጀመረው ህንድ ነፃነቷን ካገኘች ከጥቂት ዓመት በኋላ ነበር። ግን ኤምባሲዎች ከመከፈታቸው በፊት እንኳን ህዝቦቻችን አዲስ ምዕራፍ መጻፍ ጀምረዋል። አንድ ላይ በሺህ የሚቆጠሩ የህንድ መምህራን ወደ ኢትዮጵያ መጡ። ህፃናትን አስተማሩ። አዲስ አበባ ውስጥ በተለያዩ ትምህርት ቤቶች፣ በድሬዳዋ፣ ባህር ዳር፣ መቀሌ የመሳሰሉ ከተሞች ሄደው አስተማሩ። ለኢትዮጵያ ትምህርት ቤቶች ደረሱ። ወደ ኢትዮጵያውያን ልብም ውስጥ ገቡ። በአሁኑ ጊዜም በርካታ ኢትዮጵያውያን ወላጆች ስለ ህንድ መምህራን ሲያወሩ በአድናቆትና በክብር ተሞልተው ነው። የልጆቻቸውን መጻኢ ሁኔታ መልክ ያስያዙላቸው ስለሆኑ የህንድ መምህራን ወደ ኢትዮጵያ እንደመጡ ሁሉ ኢትዮጵያውያን ተማሪዎችም ወደ ህንድ ተጉዘው ዕውቀትና ወዳጅነትን ይጠይቁ ነበር። ወደ ህንድ ይሄዱና እንደ ተማሪ ከዛ የዘመናዊ ኢትዮጵያ ገንቢዎች ሆነው ወደ ሀገራቸው ይመለሳሉ። አንዳንዶቻችሁ እዚህ ውስጥ እንዳላችሁ ተነግሮኛል። እዚህ የፓርላማ አባላት ህንድ ተምራችሁ የመጣችሁ የፓርላማ አባላት እንዳላችሁ ተነገረኝ። ማንን ይጨምራል? የተከበሩ አቶ ታገሰ ጫፎ የምክር ቤቱ አፈ ጉባኤን ጭምር ማለት ነው። በተለይም ልዩ ሚና የተጫወቱት ደግሞ የህዝብ ለህዝብ ግንኙነታችን እንዲጠናከር ነበረ። ምክንያቱም የኢትዮጵያን ምግብ ለህንዶች አስተዋወቁ። እኛ ህንድ ውስጥ እንደ ራጂ እና ባዝራ የሚባሉ ምግቦችን እናዘወትራለን። የኢትዮጵያ ጤፍ ጣዕሙ ለኛ በጣም ምቾት የሚሰጠን ነው። በእውነቱ የሚስማማን ነው። እኛ ደግሞ የህንድ ታሊን መብላት ስለምንወድ የአውሮፓውያን በየአይነቱ የሚባለው ምግብም ለኛ በጣም አዲስ ነገር አይደለም፣ የለመድነው ነው። የተከበራችሁ የምክር ቤት አባላት ዛሬው ዕለት በአሁኑ ጊዜ ኢትዮጵያ ውስጥ ከፍተኛ ኢንቨስትመንት ከሚያፈሱ የውጭ ባለሀብቶች ህንዶች ቁጥር 1 ናቸው። $5 ቢሊዮን በላይ በጨርቃ ጨርቅ፣ በማኑፋክቸሪንግ፣ በግብርና፣ በጤና በመሳሰሉ ዘርፎች ተሰማርተዋል። ይህን ሲያደርጉም ከ75,000 በላይ የሥራ ዕድል ለኢትዮጵያውያን ፈጥረዋል። እርግጠኛ ነኝ ሁላችንም የምንስማማበት ጉዳይ ገና እምቅ አቅማችን ገና አልተነካም። በዚህ ምክንያት ነው ጠቅላይ ሚኒስትር አብይ አህመድ እና እኔ ትናንትና አንድ እርምጃ ወደፊት የወሰድ ነው። ምንድነው የወሰንነው? የሁለትዮሽ ግንኙነታችን ወደ ስትራቴጂክ አጋርነት ከፍ እንዲል ነው ውሳኔ ያሳለፍነው በትናንትናው ዕለት።
ይህ መሆኑ ምን ያደርጋል? የኢኮኖሚያችንን እምቅ አቅም በትብብር አማካኝነት እንድንጠቀም በቴክኖሎጂ፣ በኢኖቬሽን፣ በማዕድን፣ በዘላቂነት እና በንጹህ ኢነርጂ መስክ እንድናሳድግ ያስችለናል። በተጨማሪም የህዝቦቻችንን የወደፊት ሁኔታ በተለይ ከምግብ ዋስትና፣ ከጤና ዋስትና እና ከአቅም ግንባታ ጋር በተያያዘ ያረጋግጥልናል። በተጨማሪም የንግድና ኢንቨስትመንት ትብብራችንንም እናሳድጋለን። የመከላከያ እና የጸጥታ ትብብራችንንም እንደዚሁ። የምክር ቤት አባላት ታዳጊ ሀገራት እንደመሆናችን መጠን ከእርስ በርሳችን የምንማማረው ነገር አለን። ግብርና የጀርባ አጥንት ነው የሁለቱ ሀገራት። ህዝባችንን ይመግባል። የአርሶ አደሮቻችንን ኑሮ ዘላቂ ያደርጋል። ከኢኖቬሽን ጋር ሊተሳሰር ይችላል። አብረን ስንሰራ የተሻለ ምርጥ ዘር እናመርታለን። የተሻለ የመስኖ ስራ እና የአፈር ጤና ቴክኖሎጂ እንጠቀማለን። የአየር ንብረት ለውጥ ዝናብ ሁኔታን ያዛባል። በዚህ ምክንያት እኛ እውቀት መለዋወጥ እንችላለን። የአየር ንብረትን የሚቋቋም የእርሻ ስራን በተመለከተ እስከ እርሻ ሜካናይዜሽን ድረስ እስከ ምግብ ፕሮሰሲንግ ወይም ቅንብር ድረስ አንድ ላይ ሆነን ከሰራን አርሶ አደሮቻችን እንዲበለጽጉ ማገዝ እንችላለን። ክቡራት አባላት፣ ህንድ ውስጥ እኛ ጠንካራ የሆነ ዲጂታል የመሰረተ ልማት ገንብተናል። አገልግሎት የምንሰጥበት መንገድን አሻሽሎልናል እና ሰዎች እንዴት ነው ተደራሽ የሚሆኑት የሚለውንም አሻሽሏል። በአሁኑ ጊዜ እያንዳንዱ የህንድ ዜጋ ቴክኖሎጂን ሲጠቀም ለክፍያ ማንነቱን ለማረጋገጥ እና የመንግስት አገልግሎት ለማግኘት ይጠቀመዋል ቴክኖሎጂን። በዓለም ላይ ከሚከናወኑት የዲጂታል ክፍያዎች መካከል ከግማሽ በላይ የሚሆኑት ህንድ ውስጥ ነው የሚፈጸሙት። የደህንነት ተጠቃሚ ለመሆን ከ500 ቢሊዮን ዶላር በላይ ወጪ ወጥቶበት በ100 ሚሊዮን ለሚቆጠሩ ዜጎች በቀጥታ ወደ ባንክ ሂሳባቸው እንዲገባ አስችሏቸዋል። ለሙስና ተጋላጭ ሳይሆን በየዓመቱ ከ3 ጊዜ ወደ 100 ሚሊዮን የሚጠጉ አርሶ አደሮች የገንዘብ ድጋፍ ይሰጣቸዋል። አንዲት በተንን በመጫን ብቻ። ይሄ ደግሞ የዲጂታል ኢትዮጵያ 2025 ስትራቴጂን ይፋ ስታደርጉ እኛ ልምዳችንን ለማጋራት ዝግጁ ነን ከኢትዮጵያ ጋር። ክብር ይሰማናል። እናንተ ህንድን እንደ ታማኝ አጋር አድርጋችሁ ስለቆጠራችሁን በውጭ ጉዳይ ሚኒስቴር ባለው የዳታ ማዕከላችሁ ውስጥ ተከብራችሁ ምክር ቤት አባላት፣ ህንድ በዓለም ላይ ባሉ ፋርማሲዎች ትታወቃለች። በኮቪድ ወረርሽኝ ወቅት አጠቃላይ መላው ዓለም ጭንቀት ላይ ወድቆ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍነው። የተወሰነ ውስን ሀብት ቢኖረንም እንኳን ይሄኛ የተቀደሰ ግዴታችን ነው ለሰብአዊነት በማለት ማንኛውንም ነገር ማድረግ አለብን ሌሎችን ለመርዳት ብለን ወሰንን። በዚህ ምክንያት ህንድ መድኃኒትና ክትባቶችን ከ150 በላይ አገራት ልካለች። ይሄ የህንድ ክብር ይሰማታል።
ለኢትዮጵያም ከ4 ሚሊዮን በላይ ክትባት ልከናል። በዚህ ኩራትና ክብር ይሰማናል። ይህንን በማድረጋችን ከዓለም የጤና ድርጅት ጋር በትብብር ነው የሰራነው። ድርጅቱም በዶክተር ቴድሮስ አድሃኖም የሚመራ ነው። የኢትዮጵያ ኩሩ ተወላጅ ናቸው። እሳቸው ህንድ ውስጥ የሚታወቁትም ቱልሲቫይ ተብለው ነው የሚጠሩት። እሳቸው የጤና እንክብካቤ ትብብራችን እያደገ ነው። ከፋርማሲውቲካል እስከ ሆስፒታል፣ ከመድኃኒት እስከ ፈዋሽ መድኃኒት ድረስ እያደገ ነው። እኛ እንግዲህ ቁርጠኝነት አለን የጤና ዋስትና ትብብራችንን የበለጠ ለማሳደግ። ይህም አዳዲስ የጤና እቃዎችን ለሆስፒታሎች ከማቅረብ የአቅም ግንባታ እስከ መስጠት እናደርሰዋለን። ተከበራችሁ ምክር ቤት አባላት፣ ኢትዮጵያ በአፍሪካ አካፋይ መስቀለኛ መንገድ ላይ ነው የቆመችው። ህንድ ደግሞ በህንድ ውቅያኖስ መሃል ላይ ነው የምትገኘው። እኛ ለቀጠናዊ ደህንነትና ሰላም ወሳኝ ሀገራት ነን። ሁለታችንም ለጋራ ደህንነት የምናሳየው ቁርጠኝነት የበለጠ ይጠነክራል። የመከላከያ ስምምነት በመፈራረማችን በዚህ ዓመት መጀመሪያ ላይ ይህ ምን ላይ ነው የሚያተኩረው? የቅርብ ወታደራዊ ትብብር እንዲኖረን ያስችለናል። በሳይበር ደህንነት፣ በመከላከያ ኢንዱስትሪ፣ በጋራ ምርምር እና በአቅም ግንባታ ዘርፍ አብረን እንድንሰራ ያግዘናል። በዚህ አጋጣሚ ማመስገን የምፈልገው ኢትዮጵያን ላሳያችሁት ወዳጅነት እና አጋርነት ነው። ህንድ ውስጥ ባለፈው ሚያዝያ ላይ ደርሶ በነበረው የሽብር ጥቃት ላሳያችሁን አጋርነት፣ ወዳጅነት እናመሰግናለን። እና ለሽብርተኝነት አንጻር ላላችሁ የማይናወጥ አቋም አድናቆታችን መግለጽ እንፈልጋለን። ሁለታችንም የዲሞክራሲ ጉዞ ላይ ያለን ሀገራት በመሆናችን የአኗኗር ዘይቤ እንደሆነ እንረዳለን። ዲሞክራሲ እና ጉዞም ጭምር ነው። አንዳንድ ጊዜ ክርክር ይኖርበታል። ዲሞክራሲ አንዳንድ ጊዜ ሰላም፣ ስምምነት ይፈልጋል። ግን ምንጊዜም በህግ የበላይነት ማመንን እና በህዝብ ፍላጎት ላይ መመስረትን ይጠይቃል። ዲሞክራሲ የሁለቱም ሀገራት ህገ መንግስቶች ይህን መንፈስ ነው የሚያንጸባርቁት። የህንድ ህገ መንግስት የሚጀምረው የህንድ ህዝብ ሁኑ፣ እኛ የህንድ ህዝቦች ብሎ ነው የሚጀምረው። የኢትዮጵያ ህገ መንግስት እኛ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው። መግቢያው መልእክቱ አንድ አይነት ነው። እጣ ፈንታችን በእጃችን ላይ ነው ያለው። ዛሬ ማለዳ ክብር ይሰማኛል በአድዋ ሐውልት ላይ የአበባ ጉንጉን በማስቀመጤ። ይሄ አጋጣሚ የኢትዮጵያ ያስመዘገበችው ድል አጠቃላይ በቅኝ ግዛት የነበረውን ዓለም እንዴት እንዳነቃነቀ፣ ለራሱ ክብርና ነጻነት እንዲዋጋ እንዴት እንዳስቻለ ያስታውሰናል። እንደዚህ ግጭት በሚኖርበትና እርግጠኛነት በማይኖርበት ወቅት ምንድነው የሚያስታውሰን?
የግሎባል ሳውዝ አገራት ለራሳቸው መቆም እንደሚችሉ ያሳያል። የተከበራችሁ ምክር ቤት አባላት ማህተመ ጋንዲ የሰጡን የባላደራነት መንፈስ አለ። እኛ የዚች ፕላኔት እና የሀብቷ ባለቤቶች አይደለንም። እኛ ባላደራ ነን። ባደራ ጠብቀን እንድንከባከባት የተሰጠን ከዛ ለልጆቻችንም እናስተላልፍ ነን ብለውናል። ስለዚህ የባላደራነት መንፈስ የህንድን የዛፍ ለእናት የሚል ተነሳሽነት አለን። በዚህ አማካይነት የኢትዮጵያ ደግሞ የአረንጓዴ አሻራ የሚባለው ጋር ተመሳሳይ ማለት ነው። ሁለቱም ሀገራት ለምድራችን ለመሬት እንክብካቤ ማድረግ እንዳለብን፣ ተፈጥሮን ወደ ቀድሞ ሁኔታው መመለስ እንዳለብን እናምናለን። በጋራ ሆነን በታዳሽ ኃይል ላይ አብረን እንስራ። አደጋን የሚቋቋም መሰረተ ልማት እና ባዮፊውል አብረን እንስራ። ጠንካራ የሆነ ድምፅ እናሰማ። የአየር ንብረት ለውጥን በተመለከተ ህንድ ድጋፍ ለመስጠት በጣም ደስተኛ ናት። ኢትዮጵያ ለግሎባል ሳውዝ እና ለኮፕ 32 ለምታስተናግደው መድረክ ድጋፍ ለማድረግ ፈቃደኛ ነን። እኔ በተነገረኝ መረጃ መሰረት ኢትዮጵያ ውስጥ አንድ አባባል አለ። ድር ቢያብር አንበሳ ያስር እንደምትሉ ሰምቻለሁ። እኛም ህንድ እናምናለን። በቋንቋችን እንደዚህ እንለዋለን፣ ተራሮች ይከፈታሉ ልብ አንድ ላይ ሲሆን እንላለን። እኛም እውነት ነው። ወንድማማችነት ጥንካሬ ነው። ትብብር ደግሞ ኃይል ነው። በአሁኑ ጊዜ የግሎባል ሳውዝ ሀገራት እና የጥንት ስልጣኔ ያለባቸው ሀገራት ወዳጆች ሲሆኑ ህንድና ኢትዮጵያ አብረው ነው የቆሙት። አብረን ስንቆም የአንድ ቤተሰብ አባል ሆነን ነው። የበለጠ ፍትሃዊ እና እኩልነት ያለበት ሰላማዊ ዓለም እንዲኖር ነው አብረን የምንሰራው። እዚህ አዲስ አበባ ውስጥ ነበረ የአፍሪካ አንድነት ህልም እውን የሆነበት እዚህ ነበረ። በተሰጠኝ መረጃ መሰረት የዚች ውብ ከተማ በርካታ መንገዶች በአፍሪካ ሀገራት እንደተሰየሙ ተነግሮኛል። በህንድ ውቅያኖስ በዛኛው በኩል ደግሞ ኒው ዴልሂ የምትባለው የህንድ ከተማ የአፍሪካ ህብረት ቋሚ አባል ሆኖ የጂ20 አባል እንዲሆን ተቀብላለች። ባለፈው ዓመት አንድ ሌላ ታሪካዊ እርምጃ ወስደናል። ይሄ ምንድነው? ኢትዮጵያን እንድትካተት አደረግናት። የብሪክስ አባል እንድትሆን ተቀብለናት ነበረ ባለፈው ዓመት። እኔ
11 ዓመት በስልጣን በቆየሁበት ጊዜ በአፍሪካና ህንድ መካከል ያለው ግንኙነት በጣም በብዙ ጥፍ ጨምሯል። በዚህ ጊዜ ብቻ ከ100 በላይ ጉብኝት ተደርጓል በመሪዎች ደረጃ። ክቡራትና ክቡራን የግሎባል ሳውዝ የራሱን ዕጣ ፈንታ እየጻፈ ነው በአሁኑ ጊዜ። ህንድና ኢትዮጵያ ደግሞ ይህንን ራዕይ ይጋራሉ። የእኛ ራዕይ ምንድን ነው? የግሎባል ደቡብ ወይም የደቡብ ደቡብ ቀጠና በሌላ ሰው ላይ ለመረማመድ ሳይሆን ለሁሉም ሰው እንዲቆም ማስቻል ነው። እንግዲህ ልማት ፍትሃዊ ሲሆን፣ ቴክኖሎጂ ተደራሽ ሲሆን፣ ሉዓላዊነት ሲከበር፣ ብልጽግና ሲጋራና ሰላም ሲጠበቅ እና ምክንያቱም ዓለም ወደፊት መጓዝ የሚችለው ስርዓቱ በቀድሞ ሁኔታ ላይ ተቀርቅሮ ሳይቀር ብቻ ነው። ምክንያቱም ህንድ አጽንኦት ሰጥታለች ዓለም አቀፍ የልማት ውል እንዲኖረን። ይህ ደግሞ የቴክኖሎጂ ልውውጥን፣ ተመጣጣኝ የሆነ ፋይናንስን፣ የአቅም ግንባታን እና የዘላቂ እድገትን አጽንኦት እንዲሰጥ ጠይቃለች። በዚህ ምክንያት ነው እንግዲህ በጂ20 ስብሰባ ላይ ህዳር ላይ በተካሄደው እኔ ጥሪ አስተላልፍ ያለው የአፍሪካ ክህሎት ኢኒሼቲቭ እንዲጀመር ጠይቄያለሁ። በዚህም 1 ሚሊዮን የአሰልጣኞች ስልጠና እንዲሰጥ ነው የጠየቅኩት። ይሄ ምን ያደርጋል? የሀገር ውስጥ አቅምን ይገነባል። የእናንተንም አካታች እና ዘላቂ እድገት ለማረጋገጥ የምታደርጉትን ጥረት ያግዛል። የተከበራችሁ ምክር ቤት አባላት፣ እኔ ከሻይ ጋር ያለኝ ትስስር ይታወቃል። ነገር ግን ወደ ኢትዮጵያ መጥቼ ቡናን አለመጥራት ይከብዳል በእውነት። እጅግ በጣም ድንቅ ለዓለም ካበረከታችሁት ስጦታ አንዱ ነው የኢትዮጵያ ቡና አፈላል ስነ ስርዓት። ሰዎች አንድ ላይ ይቀመጣሉ፣ ነገሮች ይረጋጋል፣ ሰዓት መሄዱን ያቆማል፣ ጓደኝነት ይጀመራል። ህንድም ውስጥ አለን አንድ ስኒ ሻይ የመረጃ መለዋወጫ ግብዣ ነው። ቁጭ ብለን ሻይ እንጠጣ ከተባለ ቁጭ ብለን እናውራ፣ እንጨዋወት እንደማለት ነው። እንደ ኢትዮጵያ ቡና ሁሉ የህንድ ሻይም በጣም ያነቃቃል። በአሁኑ ጊዜ ከእናንተ ፊት ቆሜ ከወንድሞቼና እህቶቼ ፊት ቆሜ ላቅ ያለ ምስጋናዬን አቀርባለሁ ለወደፊታችን። የወደፊታችን ሁኔታ ይጣራል። እንግዲህ ህንድና ኢትዮጵያ መልስ ለመስጠት ዝግጁ ናቸው። ተከበራችሁ የምክር ቤት አባላት፣ ንግግሬን ሳጠቃልል ቃሌን ልስጣችሁ። አብረን እንሰራለን። በእኩልነት አብረን እንሰራለን።
We will build together. አብረን እንገነባለን አጋር ሆነን አብረን እንሰራለን and we will succeed together አብረን ይሳካልናል እንደ ጓደኛ ሆነን thank you አመሰግናለሁ for the honor ለተሰጠኝ ክብር of addressing this parliament thank you አመሰግናለሁ for your friendship ለወዳጅነታችሁ thank you አመሰግናለሁ ለአሳደራችሁብን እምነት ተባረኩ ደህና ሁኑ አመሰግናለሁ thank you